እሱ እሺ አንዴ ልቀጥል ነው። አይቼም አንዴ ልመልስለት ችግር የለው። እሺ ጥያቄህን ጠይቀሃል። አላህ በምድር ላይ ይኖራል ወይንስ አይኖርም ነው ይመለስልሃል። ሪከርድ እያደረገ ነው። ሪከርድ አድርግ። እሺ ጀምረሃል። ሄሎ እንትን ነው ሁሱ እሱ ጠይቆኝ ስለነበረ እዛ ዮሐንስ ወንጌል ላይ ወጥቶ እየጠየቀ ስለነበረ ሪከርድ ማድረግ ጀምር። ልንገርህ ብዬ ነው አስታውስህ ብዬ ነው። እሺ ኧረ ችግር የለውም አደርጋለሁ። አይ አጋጣሚ እሱ ነው የለም ስላለኝ ነው ሪከርድ አደርጋለሁ ያልኩት። አንተ አምላክ በዚህ ምድር ላይ አለ ብለህ ታምናለህ? እኔ ያው በዓለም የሞላ ነው ብዬ ነው የማምነው። እሺ ሽንት ቤት ውስጥ አለ? ካካው ላይ እዛ የሚቀመጥበት እኔ ያው በማንኛውም ቦታ አለ ብዬ ነው የማምነው። ልክ ሽንት ካካ ስትካካ ጊዜ እዛ የምትካካበት ቦታ ላይ እግዚአብሔር አለ። ለምሳሌ አንድ ምሳሌ ልስጥህ። እሱ ካካው ያወድቅበታል በእርሱ ላይ። አንድ እየጠየቅኩህ ነው። ቆይ አንዴ ስማኝ በልሽ። አንዴ ተረዳኝ። የሆነ ምሳሌ ልስጥህ። ለምሳሌ ፀሐይ ቆሻሻ ላይ ታርፋለች። ታርፋለች። ስለ ፍጡር ሳይሆን ስለ አምላክ እያወራን። አይ እኮ ችግር የለውም። እኔ እኮ ምሳሌ ነው። እኔ ስለ ፍጡር አይደለም። በቃ እኔ አሁን ስለ እግዚአብሔር እያወራን ስለሆነ ችግር የለውም። ችግር የለውም። ፀሐይ ቆይ አንዴ ይኸውልህ እሱ ፀሐይ ቆሻሻ ላይ ታርፍ። ፀሐይ ትቆሻለች አቆሽሽም? መልስልኝ እስኪ። ስለ አምላክ እናወራ። እኔ ስለ አምላክ መቼ ስለ አምላክ ነው። ትቆሻለች አይቆሽም? መልስልኝ ነው ያልኩህ እንዴ። ለምን አትመልስልኝ? አሁን ስለመቆሸሽ አይደለም ጥያቄያችን። በዚያ ውስጥ እግዚአብሔር ይኖራል ወይ አልኩህ። ይኖራል አልከኝ አይደለ? እሱ ነው። እግዚአብሔር ገሃነም ውስጥ አለ የለም? እሳት ውስጥ በማንኛውም ቦታ አለ። እግዚአብሔር የሌለበት ቦታ የለም። ስለዚህ እግዚአብሔር እሳት ውስጥ ነው ያለ፣ ገሃነም ውስጥ ይቃጠላል አለ እዛ ውስጥ ማለት ነው። አይቃጠልም እንዴ? እና እሳት ውስጥ ራሱ ይቃጠላል እንዴ? እዛ ውስጥ ይኖራል። በነገራችን ላይ ቆይ አሁን አላህ ገሃነም ውስጥ የለም? ያው እኔ በግልጽ ነው የምነግርህ። አንተ ግን ገሃነም ውስጥ አለ አምላኬ ብለህ ታምናለህ አይደል? እንዴ እኔ ማምነው ይኸውልህ፣ ቆይ ስማኝ፣ እኔ የኔን ልንገር፣ የራሴ ቆይ ልንገር አንዴ ስማኝ። አንድ አዳምጥ እንጂ ዲያብሎስም ገሃነም ውስጥ ይኖራል አይደል? እግዚአብሔርም ገሃነም ውስጥ ይኖራሉ። አንዴ በቃ ልመልስልህ። አንዴ ጠይቀኝ ከሆነ ብዬ ነው። እኔ የተጠየቅከውን መልሳ። እግዚአብሔርና ዲያብሎስ እኔ ደግሞ እግዚአብሔር አልኩ። አንዴ ልበል እኮ እያልኩ ነው። ላውራ አንዴ። የተጠየቅከውን ትመልሳለህ? አሁን እኮ መልሳለሁ። ችግር የለም። መጠየቅኝ እመልሳለሁ። እግዚአብሔርና ዲያብሎስ አብረው ገሃነም ውስጥ ይኖራሉ አይኖሩም? አዎ በጣም ጥሩ። እግዚአብሔር እኔ ማለት ነው እንኳን ከተፈጠረው ዓለም ቀርቶ ከዓለም ውጭም እግዚአብሔር የሌለበት ቦታ የለም አልኩ። በቃ እግዚአብሔርና ዲያብሎስ አብረው ገሃነም ውስጥ ይኖራሉ አይኖሩም? እግዚአብሔር የሌለበት ቦታ የለም ካልኩ አለ እያልኩ ነው። ተረዳኝ። ስለዚህ እግዚአብሔርና ዲያብሎስ አብረው ገሃነም ውስጥ ይኖራሉ አሉ። እግዚአብሔር በአምላክነቱ በመለኮቱ በዓለሙ የመላ ነው ብዬ ስለማለት። እሺ እዚያ የተከፈተው ጣዖታት ውስጥ አለ እግዚአብሔር? በእነዚህ ጣዖታት አለ እግዚአብሔር የሌለበት ቦታ ከእናንተ መስጂድ ራሱ እግዚአብሔር አለ። ስለዚህ ቆይ አንዴ መስጂዱን ፍታ። እዚህ ጣዖት ውስጥ ይኖራል እግዚአብሔር። አሁን በዚህ ፊት ትሰግዳለህ አንተ፣ ምክንያቱም በውስጡ እግዚአብሔር አለ። እኔ እግዚአብሔር የሌለበት ቦታ የለም ብዬ አምናለሁ። በዚህ ጣዖት ፊት ትሰግዳለህ ወይ? በውስጡ እግዚአብሔር ስላለ። ኦራ እኔ ምን እየሰግዳለሁ ለሱ? አዎ ስለዚህ በውስጡ እግዚአብሔር የለም ማለት እግዚአብሔር የለም ማለት ምን ማለት ነው? አንተ አልሰግድም፣ ምክንያቱም እግዚአብሔር ባለበት ቦታ ሁሉ ለእርሱ ትሰግዳለህ አይደለ? ቦታ ትመርጥም ለምሳሌ ማለት እኔ እንዴ ዝም በሜዳ ላይ ካገኘው ሰግዳለሁ እንዴ? እኔ እናንተ ናችሁ ሙስሊሞች በየሜዳው ሰግዳላችሁ መሰለኝ። እኛ እንደዛ የለም አንሰግድም። ስለዚህ እግዚአብሔርን በተገደበ ቦታ ላይ ነው የምታመልከው ማለት ነው። በተገደበ ቦታ ሳይሆን እግዚአብሔር በምልአት አለ ብለን እናምናለን። ግን ራሱን የቻለ እግዚአብሔር አምልኮት የምንፈጽምበት ራሱን የቻለ ቤተክርስቲያን አለ እኮ። ስለዚህ በተገደበ ቦታ ነው እግዚአብሔር አምልኮት እግዚአብሔር ምን እንዴ እዛ ላይ በነገር እኔ እኮ ነገርኩ ቅድም እኮ ነው ተናግሬያለሁ። እግዚአብሔር አልኩ እግዚአብሔር የሌለበት ቦታ የለም ብዬ ተናገርኩ። ስለዚህ እግዚአብሔር የሚመለክበት ቦታ አለ፣ የማይመለክበት ቦታ አለ። በሁሉ ቦታ አለ ላልከው ደግሞ አሁን በሁሉ ቦታ እንደማይገኝ እግዚአብሔር ልናሳይህ ነው። ምን ትላለህ? አምጣ ማስረጃውን አሳይ። ልየው ላንብበው። ኦሪት ዘዳግም ምዕራፍ 23 ቁጥር 12 አወጣለት አንድ አውቂ
እግዚአብሔር ካካ ቦታ ላይ አይገኝም። የሰሞኑ አጀንዳቸው ይሄ ነበር። ካካ ቦታ አላህ እንዴት አይገኝም? እሱን እንትና ያቆሸሸውን ስትል ነበር አይደለ? ይሄ እግዚአብሔር ካካ ቦታ ላይ አይገኝም ቃል በቃል። ምዕራፍ ስንት አልከኝ? እሱ ኦሪት ዘዳግም ምዕራፍ 23 ቁጥር 12 ያና ምን ያህል እዚህ ጋር እንግዲህ ከመሳሪያም ጋር መቆፈሪያህን ያዝ አለ። ወደ ሜዳም ስትወጣ በምትወጣ ዘንድ ከሰፈር ውጭ ቦታ ይኖርህ ይላል። የመጸዳጃ ቦታ ማለት ነው። ከመሳሪያም ጋር መቆፈሪያ ያዝ፣ በሜዳም በተቀመጥክ ጊዜ ትምስበታለህ፣ ዞረህም ከአንተ የወጣውን ይላል በአፈር ትከድነዋለህ አለ። እንግዲህ ወደ ሜዳ ስትወጣ ጊዜ ካካ ለመካካት ያንን መቆፈሪያ ይዘህ ትወጣለህ አለ እግዚአብሔር። ከካካ በኋላ ትደፍነዋለህ። ለምንድን ነው ይሄን? እግዚአብሔር አምላክህ እግዚአብሔር ሊያድነህ ጠላቶችን አዳዝ ላይ አምላክ አይገኝም ብሏል። እዚህ ላይ ሊመጣ ነው። ጠብቅ፣ አብሽር፣ ታገስ። እኔ ደግሞ ሰጣለሁ ጥቅስ ያው አምላክህ እግዚአብሔር ሊያድነህ ምክንያት ያንን ድፈኑ ያለበት ምክንያት ማለት ነው። አምላክህ እግዚአብሔር ሊያድነህ ጠላቶችህን በእጅህ አሳልፎ ሊሰጥህ በሰፈርህ መካከል ይሄዳልና፣ ስለዚህ ነውረኛ ነገር እንዳያይብህ፣ ካየስ ፊቱንም ከአንተ እንዳይመልስ ሰፈርህ የተቀደሰ ይሁን ይላል። ያ ሰላም። ስለዚህ አሁን አዳይ አይገኝም ይላል። ነውረኛ ነገር ካየ እግዚአብሔር አሁን በጣም ተበልታል። ይኸውልህ እሱ ቆይ አንዴ ነውረኛ ነገር ካየ እግዚአብሔር ቆይ አንዴ ነገር ግን ቆይ አንዴ መጽሐፉን አምጣው። ቆይ መጽሐፉን አምጣው አንዴ የተወሰነ አንዴ ወጣ አትደረብ እንጂ ሰውዬው ለተደረባለህ። አይ መጽሐፉን አንዴ ጠረግ ያድርግልኝ፣ አይታየኝም። መጽሐፉን አንዴ ይታየኝ ይደርግልሃል። እግዚአብሔር ለምሳሌ አንተ የሆነ ካካ ነገር ካክተህ በዚያ ቦታ ላይ ሰፈር ለሰፈር ይሄዳልና ይዞራልና እግዚአብሔር ያን ነገር ካየ አይሄድም። ኧረ እግዚአብሔር አይዞርም። ተው እባክህ ተው። እንዴ ይዞራል፣ ይሄዳል። አንዴ ይሄዳል፣ አይዞርም። ይሄዳል፣ ይዞራል። አይ እርግጥ ነው በእናንተ አላህ ይሄዳል፣ በእኛ ደግሞ እግዚአብሔር አይሄድም። አላህ ይሄዳል እና አላህ ይሄዳል አይ የምትሉ ነው ያልኩት። እኔ እሄዳለሁ አላልኩም። ቆይ ስማኝ፣ አላህ ይሄዳል እንደምትሉት አላህ ይሄዳል ብለህ አሳየኝ። ለምን ታሻለህ? ቆይ አንዴ ስማኝ። እንዴ እኔ መቼ እሄዳለሁ አልኩና? እየተሰማማን ነው። ስማኝ ብለህ የሆነ ነገር አትስራ። አላህ ይሄዳል ስማኝ። እንዴ አንተ ነው ስማኝ ያልከኝ። እኔ እንደዛ ሳይሆን ቆይ ስማኝ። አትደረብ። ሰው ሲያወራ ወዴትም አታመልጥም። በእናንተ አላህ ይሄዳል ብለሃል፣ በእኛ ግን አይሄድም ማለት። አሁን ምን እናደርጋለን? እኔ ይሄዳል የሚለውን ቃል በቃል ያው እናሳየው። አንተ አላህ ይሄዳል የሚለውን እና አሳየን። ያላ ክፈት፣ ስማኝ አንዴ ክፈት። ትልቁ ላይ ነህ። ያላ አላህ ይሄዳል የሚለውን አሳየን። ወዴት ሄደ? እጌታ ሰው ያለ ነገር አታወሩ። እኛ ያለ ነገር ነው። አይሄድም እግዚአብሔር አለ፣ ያው ይሄዳል። አይዞርም አለ። በሌላኛው ትርጓሜ ላሳያችሁ። እግዚአብሔር ሰፈር ለሰፈር ይዘዋወራልና ይላል ቃል በቃል ምን ላሳያችሁ እግዚአብሔር እንደሚዞር። አንድ እግዚአብሔር ሰፈር ለሰፈር እንደሚዞር ላሳያችሁ። ካካ ነገር ካየ ይመለሳል። ቆይ ላሳያችሁ። ውሸት የምትል ሰዎች እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግር የሚቀር ነው በማስረጃ እንጂ ለማስረጃ አልናገርም። አንድ ትልቁ ላይ አድርጉኝ። ዘዳግም የአሁኑ ጥቅስ ሁሱ ዘዳግም 23:12 ያው እነዚህ ጋር ምን ይላል? ትልቁ ላይ አድርጉታል ልጆች። ትልቁ ላይ ምን ያደርገኛል? ራስህን ነው ማድረግ የምችለው ሰው። እሺ መርሐባ። እሺ ጎንደሬው አለክ አላ ሰላም ላንተ ይሁን። እንዴት አመሸ? እግዚአብሔር ይመስገን። እናንተም ሰላም ይሁን። ከየትኛው ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። ሶስት አምላኮች አሉ ብለህ ታምናለህ? ሶስት እግዚአብሔሮች? ሶስት እግዚአብሔር የለም በእኛ። እሺ እውነተኛው እኔ ኦርቶዶክስ ነኝ ግን ሶስት እግዚአብሔሮች አሉ ብዬ ነው ማምነው ብሏል። ከሱ ጋር ቀጥሉ። የራሱን ማመን ይችላል። እኔ እኮ የትኛውን እንመን? ሶስት እግዚአብሔሮች አሉ ወይስ አንድ እግዚአብሔር?
እኔ አንድ እግዚአብሔር እውነተኛው አይ እንማር ቀጥሉ እኮ በኦርቶዶክስ አስተምሮ ሶስት አምላክ የሚል አስተምሮ የለም። ካለ ያሳይ እኮ ቀጥሉ እውነተኛው ቀጥል። ኦርቶዶክስ ነው ሙስሊም ነው ይነግርሃል። ቀጥሉ እውነተኛው ቀጥል። ኦኬ እሺ፣ ለመጠየቅ ዝግጁ ከሆነ ጠይቀዋለሁ። ከድንግል ማርያም የተወለደው አምላክ ማን ነው? ኢየሱስ። ኢየሱስ ሌላ ስሙ ማን ነው? ወልድ። ኦኬ ወልድ ነው። ወልድ አምላክ ነው አይደል? እሺ አብ ሰው ሆኗል? አልሆነም። አብ አምላክ ነው? እና አብ አምላክ ከሆነ ወልድም አምላክ ከሆነ ሁለት አምላክ አላገኘህም? ጥያቄን ጨርስልና እንዴ ላብራራለህ። የምትፈልገውን ጥያቄ ጠይቀኝና ላብራራለህ። ይኸው ጠየቅኩ እኮ አብ አምላክ ነው አልክ፣ ወልድ አምላክ ነው አልክ። ሚዩት ላድርግና እንዴ እሰማ ጠይቀኝና ከዛ ነው ያብራራላለሁ። ይኸው ጥያቄ የሚመሰለ አብም አምላክ ነው ወልድም አምላክ ነው ብለሃል። ወልድ የተባለው አምላክ ሰው ሆኗል፣ አብ የተባለው አምላክ ሰው አልሆነም አልክ። ስለዚህ ሁለት አምላክ አላገኘህም? ረስክሽ እኛው ምን እናምናክ ሶስት አካላት አሉ ብለን እናምናለን። አንታው ምንድነው? ወልድ አምላክ፣ አብ አምላክ፣ መንፈስ ቅዱስ አምላክ፣ ሶስት አምላክ አማልክት አሉ በሚለው የተረዳው። ያ ማለትኛ ምንድነው? የእግዚአብሔር ቃል አለው፣ ቃሉ ደግሞ አካላዊ ነው ብለን እናምናለን። እግዚአብሔር ደግሞ ህይወትነት አለው፣ ህይወቱ ደግሞ ቃል ማን ነው አካል አለው ብለን እናምናለን። ያ ማለት ምንድነው? እነዚህ ይሄ በሶስት አካላት የተገለጠ አንድ መለኮት አለ። በሶስት አካላት የተገለጠ አምላክነት ወይም ደግሞ መለኮት አለ። አካላት ሶስት ናቸው። ነገር ግን በሶስት አካላት የተገለጠው ያ መለኮት ማለት ነው። ያ መለኮት የወልድ ማን ነው? የአብ ቃል አለው፣ ቃሉ ወልድ ነው። የአብ ህይወት አለው፣ ህይወቱ ደግሞ መንፈስ ቅዱስ ነው። እነዚህ ደግሞ አካላት አሉ። ያ ማለት ግን አንተ ኦርቶዶክስ ከሆንክ ለምሳሌ በእኛ የኩነት የሚባል አስተምሮ አለ በራሱን የቻለ ማለት ነው። እና የኩነት አስተምሮ ማለት ምንድነው? ኩነት የሚባል አለ። ይሄ መገናዘብ ለምሳሌ አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ ደግሞ ህያውነት ብለን እናስባለን። ማን ነው እንናገራለን። እነዚህ ማለት ሶስት አካላት አሉ። በሶስት አካላት የተገለጠ ደግሞ አንድ መለኮት ወይም ደግሞ አንድ አምላክ አለ ብለን እናምናለን እንጂ ሶስት አምላክ ብለን አናምንም እኛ። የአብ አካል አምላክ አይባልም? እኔ እኮ አይባልም አላልኩም። በሶስት መለኮት የአብ አካል አምላክ ከሆነ አይደለም። ቆይ በሶስት መለኮት የተገለጠ አንድ አምላክ ብያለሁ። እሺ መለኮት ማለት ምን ማለት ነው? አምላክ ማለት አይደለም? በሶስት አካል የተገለጠ አምላክ አልኩ። ከተረዳኝ እሱ ነው እኮ። በሶስት አካል የተገለጸ አምላክ ምን ማለት ነው? ያንዳንዳቸው አምላክ አድርጎ ማለት ነው። ቆይ በሶስት አካል የተገለጠ አንድ አምላክ አልኩ እኮ። ያንዳንዳቸው አምላክ አይደሉም ማለት ነው እንደዛ? አይወልህ አሁን አንተ እንተረዳ። አይወልህ ለምሳሌ እግዚአብሔር ቃል አለው አይደለ? አለ። እኔ እኮ ስለ አካል ነው የጠየቅኩ ያለው። አብ የሚባለው አካል ያው እኮ ስለ አካል ነው የምናወራ። እግዚአብሔር ቃል አለ የሚባለው አካል ተወልዷል አልተወለደም? እስኪ ቆይ ስማኝ። እግዚአብሔር ቃል አለ ተወለደም አልካር? ቆይ እግዚአብሔር ቃል አለ የለውም? አለው፣ ቃል አለው። ስለ ቃል እኮ አይደለም የጠየቅኩህ። መልስልኝ። እግዚአብሔር ቃል አለው የለውም? ስለ ቃል አልጠየቅኩም ማለት። ቆይ እስኪ እንዴ ተረጋጋ እንዴ። አልጠየቀኝም። ገባኝ። አንዴ ስማኝ። ያልተጠየቅኩህ እኮ እየመለስክ ነው። እስኪ አንዴ ስማኛ እንዴ። እኔ ስለ ቃል ጠየቀኝ እኮ አላልኩም። እኔ ስለ ቃል ለማብራሪያ ያለውልህ እግዚአብሔር ቃል አለው ወይ አልኩ። አዎ አልከኝ አይደለ?
አለው። ቃሉ እኛ አካላዊ ቃል ብለን እናምናለን። ያ ቃሉ አካል አለው ብለን እናምናለን። የእግዚአብሔር ቃሉ አካል አለው ብለን እናምናለን። ህይወትነት አለው አለ አይደለ? ህይወቱን ደግሞ አካል አለው ብለን እናምናለን። አራይ ሶስት አምላክ ያሰኛል። ኦኬ አብ ወልድ ቃል ስለሆነ አምላክ አይደለም ወይ? ምን አይነት ነገር ነው? እኔ አምላክ አይደለም መቻልኩና አምላክ የሚባለው አንድ ሰው መጀመሪያ አንድ አካል አምላክ የሚባለው የአምላካዊ ስራን መስራት ሲችል ነው አይደለ? በአንተ የሆነ ምሳሌ ላስረዳ። አንተ አሁን ለምሳሌ ቃል አለ አይደለ? ተጠይቆን እኮ ነው መልሰው አይደለም። ቆይ ቃል አለ የለህም ነው መጀመሪያ ምን ቃል ስለ እስትንፋስ እኔ እኮ አሁን ምሳሌ ልሰጥ ፈልጌ ነው እንጂ ከአካል ላይ እንዳለው ይገባኛል፣ ተረድቻለሁ። በቃ አንተ ቃል አለ የለህም ነው ያልኩ። ነገርከኝ እኮ ስለ ቃል። አዎ ወይ የለኝም ወይ አዎ በለኝ። ቃል አለኝ፣ እስትንፋስ አለኝ። ከዛ ደግሞ ልብ አለ አይደለ? እነዚህ ሶስት ነገሮች በአንተ ውስጥ አሉ። እነዚህ ግን በአንድ አካል ውስጥ የተካተቱ ናቸው አይደለ? ግን አንተ አንድ ሰው ነው የምትባል ሶስት ሰው ነው የምትባል? አንድ ነኝ። በጣም ጥሩ። እኛ ደግሞ ቅድም ምን ብያለሁ? የእግዚአብሔር ልብ አለው ቃል አለው አለ አይደለ? ቃሉ የኛ ደግሞ ራሱን የቻለ አካላዊ ቃል አካል ያለው ያ ቃሉ አካል ያለው ራሱን የቻለ አካል አለው ብለን እናምናለን። ህይወትነት አለው፣ ህይወቱ ደግሞ ራሱን የቻለ አካል አለው ብለን እናምናለን። አብ ደግሞ ወልድ ቃል ነው አይደለ? አብ ደግሞ ራሱን የቻለ አካል አለው ብለን እናምናለን። ያ ግን አሁን ቅድም ያልኩት ልክ በአንተ ቅድም እንዳስረዳው አንተ አንድ ሰው ሶስት ነገሮች እንዳሉ የተለየ ሌላ ሰው እንዳልሆንክ ማለቴ ሶስት ሰው እንዳልሆንክ አንድ እንደሆንክ እነዚህ ደግሞ በአካላት ሶስት ናቸው፣ ነገር ግን በመለኮትነት በአምላክነት ግን አንድ ናቸው ማለት ነው። መለኮት ምን ማለት ነው? መጀመሪያ መለኮት መግዛት፣ መፍጠር፣ በቃ ወዘተ ገዢ አምላክ ማለት ነው አይደል? ዝም ብለህ ወዘተ በቃ መለኮት መግዛት ምናምን በቃ ወዘተ በቃ አምላክ ማለት ነው አይደለም? መለኮት ማለት ኧረ በስመ አብ እኔ አይደለም አልወጣኝም። አምላክ ማለትም እኮ መለኮት አምላክ ማለት ነው። በነገራችን ላይ ቆይ እስኪ አምላክ ማለት ነው ትርጉሙ ገዢ ማለት ነው። መለኮት ማለት አምላክ ማለት ነው። አንተ በነገራችን ኦርቶዶክስ ነህ? እስኪ እንደው እሱ ጋር ሲጨርስን እኮ እሱን እኮ አይ ኦርቶዶክስን አይደለም ማለት ኦርቶዶክስን አይደለም። ለምን አትነግረኝም? ትፈራለህ እንዴ? ተነገረህ አይደል እንዴ? ተነገር ስንት እንደርካ አሁን ጥያቄ አይ ኖ አልሰማሁም። አይ እንትን ጥያቄው ካለው ጥያቄኛለ ችግር የለም። ጥያቄውን እኮ እየሰማ ችግር የለም መልስልሃለሁ። እኔ የተማርኩትን በተረዳሁት ልክ መልስልሃለሁ። ችግር የለብኝም። ኦርቶዶክስነትን ተውና መለኮት ማለት አምላክ ማለት ነው እንዴ? እኔ አይደል ጥያቄው መደጋግመው ለምንድን ነው? አይደለም እኮ አላልኩም እንዴ? እሺ ስለዚህ አብም መለኮት ነው፣ ወልድም መለኮት ነው፣ መንፈስ ቅዱስም መለኮት ነው ማለት ነው አምላክ ማለት ከሆነ። ስለዚህ ሶስት መለኮት አገኝን ማለት ነው። አቃስቷል እኮ ነው ፖይንት አንተ የምትሄድብኝ እንደዛ ስላል ነው። ቅድም እኔ እኮ አንተን ምሳሌ የተጠቀምኩ ራሱ ለዛ ነበር። አንተ ሶስት ነገሮች አሉ፣ ልብ አለ፣ ቃል አለ፣ ከዛ ሲቀጥል ደግሞ ህይወትነት ማለት አለ። ሶስት ነገሮች አሉ አልኩ። ከዛ ግን አንተ ምትባል አንድ ሰው ትባላለህ ወይ አልኩ። አዎ አልከኝ፣ ተረዳዳን። ከዛ ካከል ደግሞ እግዚአብሔር ልብ አለው፣ ቃል አለው፣ ህይወትነት አለው። እነዚህ እያንዳንዳቸው ራሳቸውን የቻለ አካላት አላቸው አልኩ። ያ ማለት ግን ቅድም አንተ እንዳልኩ አንተ አንድ እንደምትባል ሁሉ እነሱ ደግሞ አንድ ይባላሉ። እሺ በሱ መሰረት በመናገር በመፍጠር በቃ ወዘተ በፈቃድ በምናምን አንድ ናቸው። መሰረት ወልድ ቃል ነው አይደለ? ወልድ ቃል ነው። እኔ አይደለም አልኩ እንዴ? አያስብም? ቃል ስለሆነ አያስብም ማለት ነው። በጣም ጥሩ ከመጣልኝ በጣም ጥሩ። ይኸውልህ አብ ልብ አለው፣ ወልድ ቃል አለው፣ መንፈስ ቅዱስ ህይወትነት አለው። ይሄ ምን ይባላል? ተገናዝቦ የሚባል ነገር አለ። መገናዘብ ማለት ነው። እኔ ስለጠየቅኩ መልስ። ወልድ ቃል ነው ብለሃል። አያስብም? ተገናዝቦ እንዴ? እኔ እየመለስኩልህ እኮ ነው። ተገናዝቦ ማለት ነው። ያስባል ወይ?
ለምንድን ነው እኔ አስብም ብያለሁ እንዴ? ያስባል። ያስባል በላ አያስብም ብያለሁ። ውስጥ ምን ያስባል? በአብ ልብነት ያስባል። በአብ ልብነት ያስባል። አዎ ኦኬ። ይተነፍሳል አይደል? ህይወት አለው። በመንፈስ ቅዱስ ተንፈስነት። አዎ። ስለዚህ አብውስ ወልድ ያስባል፣ ይናገራል፣ ያው ሆኖ ይኖራል። ስለዚህ ወልድ ሁሉን መፍጠር መስራት ይችላል። እውነት ሐሰት? አይወለህ እውነት ሐሰት? ቆይ ይውላት በለኝ። ለምን ሐሰት ትላለህ? ሁሉን መፍጠር ይችላል አይችልም? መስራት ይችላል አይችልም? ይችላል፣ መፍጠር ይችላል። ስለዚህ አብም ሁሉን መፍጠር ይችላል አይችልም? ይችላል። እና ሁለት ፈጣሪ አላገኘህም? ቆይ ላስረዳ። እሱን ደግሞ ስማኛ። ይኸውልህ አሁን አንተ የምትረዳው ይኸውልህ ምን መሰለህ፣ ተገናዝሞ ይባላል አልኩ። ለምሳሌ አልኳል አይደለ? አብ በወልድ ቃልነት ይናገራል፣ በመንፈስ ቅዱስ ሕያውነት ሕያው ሆኖ ይኖራል። ወልድ ሲያስብ በአብ ልብነት ያስባል። መንፈስ ቅዱስ ሲናገር በአብ ልብነት ያስባል፣ በወልድ ቃልነት ይናገራል። እሱማ አንድነታቸውን ነው የሚያመጣው። ቆይ እስኪ አንዴ ወልደ አሁን አይደለም ሳይሆን ተደጋግሞ እኮ ይለ እንደዛ አይደለም ትላለህ እንዴ? አንድነታቸው በአንድነት የሚሰሩ አይደለም ምትለኝ በአንተ ሎጂክ። በነገራችን ለአንተ ኦርቶዶክስ አይደለም፣ ምክንያቱም ከአነጋገር የሚያስተውልና ጎንደሬው እስቲ ሰው የተሰራቸ ነውና በጥቅስ አውሩ፣ በጥቅስ በማስረጃ ማለት ነው። ለመጽሐፍ ቅዱስ የጠቀሳቸው አውሩ። ሰው የተሰራቸ ረመዳን ምን መሰለክ፣ ረመዳን ያለ ጥቅስ ሲሆን ይደብራል። በጥቅስ ራሱ እኮ ይልክ አብ አምላክ እዚሁ ራሱ አምኗል እኮ አብ አምላክ እንደሆነ አካል እንዳለው አምኗል። ወልድ አካል እንዳለው አምኗል። የአካል ነው አምላክ የተባለው። ሁለት አካሎች አምላክ የሚባሉ ሁለት አካሎች አሉ፣ ሁለት አምላኮች አሉ። ነገር ግን በስልጣን አንድ ናቸው። በአንድነት ስለሚሰሩ አንድ አምላክ ነው የሚባሉት የተባለው እንጂ ሶስት አምላኮች አንድ አላህ መሰለህ። በስልጣን አንድ ናቸው። አሁን አንተ ቆይ አብ የሚያውቀውን ወልድ ያውቀዋል፣ መንፈስ ቅዱስ ያውቀዋል። በአብ ልብነት የታሰበው በወልድ ቃልነት ይነገራል፣ በመንፈስ ቅዱስ ይከናወናል ተባልን እንጂ አብ ራሱን ችሎ አምላክ አይደለም፣ ሁሉን የማድረግ አቅም የለውም የሚል ትምህርት የለም። ስለዚህ አብ ሁሉን የሚያድረግ አቅም ያለው አንድ አምላክ ይለዋል መጽሐፍ ቅዱስ። አንዴ ስማኝ። ምክንያቱም ወልድም እንደዚህ ሁሉን ማድረግ ይችላል። ሁለተኛው አምላክም ሁሉን ማድረግ ይችላል። መንፈስ ቅዱስም ሁሉን ማድረግ የሚችል አምላክ ነው። ሶስቱ አምላኮች ግን ስልጣናቸው እኩል ስለሆነ አሰማም መሰል የራስክን ብቻ ተገናዝበው ስለሚሰሩ በአንድነት ስለሚሰሩ አንድ ናቸው ተባልን እንጂ ሶስት አምላኮች የሉም። እኔ እንደዚህ ባላስ ሶስት አካሎች የሉም። ምክንያቱም አምላክ የተባሉት ሶስቱ አካሎች ናቸው። ያለ አካል አምላክ የሚባል ስም አልተሰጣቸውም። ለአካላቸው ነው አምላክ የሚባል ስም የተሰጠው። ስለዚህ አምላክ የተባሉ ሶስት አካሎች አሉ፣ አምላክ የተባሉ። ስለዚህ ሶስት አምላኮች አሉ። ስልጣናቸው አንድ ስለሆነ በአንድነት ስለሚሰሩ አንድ አምላክ ናቸው። በአንድነት መስራት ምንድነው? በአብ ልብነት ይታሰባል፣ በወልድ ቃልነት ይነገራል፣ በመንፈስ ቅዱስ ይከወናል። በአንድነት መስራት ይሄ ነው። ይሄ አንድ አምላክ ያሰኛቸው ይሄ ነው እንጂ እያንዳንዳቸው ምንም መስራት አይችሉም። ለምሳሌ አብ ልብ ስለሆነ ልብ ሆኖ ይቀራል፣ በቃ ያስባል እንጂ ምንም አይናገርም የሚል ትምህርት የለም። ፈልጊያው ነው ግን እውነተኛው። ስለዚህ ያስባል፣ ይናገራል። እና አወራህ እኮ ጨርስኝ እንዴ? ልጨርስልህ ነው። በቃ መመላለሱን ልተወውና ቆይ በቃል በቃ እኔ ላውራ። አንዴ ቆያ፣ አንዴ ደግሞ ምን ታርግ እንዴ? ልጨርስልህ። ቆይ ታወራለህ አንተ። ሲጀመር አንተ ኦርቶዶክስ ምክንያቱም እንዲህ ነው የተባልነው። የት ላይ ነው እስኪ እንደሱ የተባልነው? እስኪ የት ላይ ነው እንደሱ? ማንኛው ቤተክርስቲያን ነው የሚያስተምረው ሶስት አምላክ ብሎ የሚያስተምራል ኦርቶዶክስ ላይ? አዎ ተምረናል። አሁን የመጣችሁ ማን ያስተማረ? ማን ያስተማረ? ማለት
ስላሴ አይደለም። ቆይ ስላሴ ሶስት ማለት አምላክ ያስተማረ ማን ነው? ሶስቱ አምላኮች ማለት ነው። ምንም ሀሳብም ደግሞ የደቆሩ ነገር ኦርቶዶክስ አይን ምናምን የዘመኑ ሊቃውንት 2000 መጽሐፍ ላይ እኮ ስላሴ የሚል 3 ቦታ እኮ ሰረዛችሁ። አንተ ስላሴ የሚባል ዴሊብሬትሊ ነው ሰረዛችሁ። ደናቆርት ነው የገጠመኝ። ሰርዘ ስታበቃ 3 አምላክ የለም። 3 ስላሴ ማለት 3ቱ አምላኮች ናቸው። አንዴ እውነተኛው አንዴ ጎንደሬው በቃ ትንሽ እናንተ ደግሞ እረፍት ውሰዱ። ገኒን ትንሽ እናስቀጥላት። ገኒ እንዴት ነሽ? ገኒ ወይ አልሰማም። ሰላም ላንቺውን፣ እንዴት ነሽ? አለው እግዚአብሔር ይመስገን። ከየትኛው ቤተ እምነት ነሽ? ክርስቲያን ነኝ። ኢየሱስ ክርስቶስ እንደው ጾታ ይኖር ይሆን? ምን ለማለት ፈልገህ ነው? ጾታ አለው ወይ? ባይብል ላይ አይልም እንደዛ እኮ። አንዳንዶቹ የለውም ብሎ የሚያምኑ ስላለ ያንቺን አቋም ለማወቅ እምነትሽም ባይብል ላይ አለው ይላል። ኦኬ፣ ምንድን ነው ጾታው? አላነበብክም አንተ? እየጠየኩሽ ነው ገኒ እኮ። ካነበብከው ጥቅስ እያነሳ ጠይቀኝ ምንድን ነው እያልክ። ኦኬ፣ ኢየሱስ ወንድ ነው እንደዛ ይላል መጽሐፍ ላይ? አዎ ይላል። አሁን እንደሱ እኮ እንትን ላለ ማለት ነው። አሁን ልንማማር ስለሆነ የመጣ ነው። የምታምኝበትን ቀለል አድርገሽ ነግረሽኝ ቶሎ ሳይመሽብን ወደ ቤት ብንመለስ አይሻልም? እሺ፣ አሪፍ ሀሳብ እና ጥቅስ እያነሳ ትጠይቀኛለህ ማለት ነው። በቃ ችግር በመጽሐፍ ቅዱስ መሰረት እያወቅ ስለምጠይቅ እኮ ነው እንደዛ መልክ። እንደዛ የማያምኑ ሰዎች ስላሉ እኮ ነው። ገባሽ አይደል? አሁን ለምሳሌ ኢየሱስ ጾታ የለውም ብሎ የሚያምኑ ክርስቲያኖች አሉ። ስጋው ኢየሱስ አይደለም ኢየሱስ የለበሰው ነው ብሎ የሚያምኑ ሰዎች አሉ። አሻ እንደዚህ ስለሆነ እኮ ለዛ እኮ ነው አሁን ባላመንሽበት ነገር እንዳልከስሽ አለው በይ። ምን መጽሐፍ ቅዱስ ስለሚናገር ምን የሚያሳፍር ነገር የለውም አለው። ምንም ችግር የለውም። አዎ በቃ እሺ። ጾታ አለው ገኒዬ? አዎ አለ። ምንድን ነው ጾታው? ምን ይላል ባይብሉ? ኧረ ገኒ ዙሪያ ጥምጥማታ ቤንዘል አታስጨርሽኝ። ወንድ ከሆነ ወንድ ነው፣ ሴት ከሆነ ሴት ነው። ባይብል ሴት ነው ይላል። ጾታውን ተናግሯል። ለምን አንተ አታነበውም ብዬ ነው እኮ። አሁን የኔን ነገር እየሰጠው እንዳልቀጥል ነው። ከአንቺ እምነት ተነስቼ ጥያቄ ልጠይቅሽ ብዬ ነው ገኒ። ምንድን ነው? እሺ ምንድን ነው ጾታው? አንድ ባይብል ነው ያለው እንጃ እኮ። አገባኝ፣ ንገሪኝ። ችግር የለም እኮ አንድ ባይብል ነው ያለው እኮ። ምንድን ነው ጾታው? እኔ ልመልስልህ? ቆይ ጎንደር ገኒ ትመልሳለች። ምን ይላል ገኒ? ነቅታብኝ እኮ ነው አሁን። ነቅታብኝ ለፖለቲካ አልመችም እያለች ነው። ምንድን ነው? ምን ይላል ባይብል ላይ? ምንድን ነው ይላል? እኔ እንጃ። እኔ ባይብል አላነብም ገኒ። ለምን? ክርስቲያን ነበርኩ አላልክም? ሳላነብ ነው የወጣሁት። ብታነብማ አትወጣም ነበር። እሱ እውነት ነው እኮ። አሁን አንቺ ልታስነብብኝ አይደለ? ለዛ እኮ ጥያቄን ጠይቅ። ቀጥል። አሁን ኢየሱስ ጾታው ምንድን ነው? ምን ይላል ባይብል ላይ? እኔ እንጃ። ኦኬ፣ እኔም አላውቅም። ታዲያ ኢየሱስ ማን ነው? እንዴት አወቅ ኢየሱስ የሚለውን ስም? እዚህ ሲያወሩ ሰምቼ ነው። የወንድ ነው የሴት ስም ነው? የወንድ ነው ስሙ። የወንድ ስም ነው ኢየሱስ። ምክንያቱም ኢየሱስ የሚባል የማውቀው አለ። የት ነው የምታውቀው? ኢየሱስ የሙሴ ነብይ ኢየሱስ አስሙ። የትኛው የቱ ጋር ነው እንደዛ የሚለው? ምን ላይ? እሱም በቃ ተይው፣ ችግር የለውም። ኢየሱስ ጾታው ምንድን ነው ገኒ? የወንድ ጾታ ነው አልከኝ? ያው አልኩ አይደለ እኮ። ወንድ ነው ኢየሱስ። ፍጹም ሰው ፍጹም አምላክ ነው። እሰማለሁ አይደለ? ካልተቆራረጥኩላችሁ። ኦኬ። ስለዚህ ይሄንን ወንድ ልጅ ታመልኪዋለሽ? አምላክ ስለሆነ አመልከዋለሁ። ኦኬ። ስለዚህ ወንድ ልጅ ታመልኪያለሽ ማለት ነው። ፍጹም ሰው ፍጹም አምላክ የሆነውን አምላክ አመልከዋለሁ እኮ። ስለዚህ ወንድ ልጅ ታመልኪያለሽ ፍጹም አምላክነት ስላለው። አምላክ ስለሆነ አመልከዋለሁ። ኦኬ። የምታመልኪው ወንድ ልጅ ያልሆነ ሌላ አምላክ አለ? ሌላ አምላክ የለም። ኦኬ። አብ ወንድ ልጅ ሆኗል? አካል ነው እሱ እንጂ አምላክ አይደለም። አንድ አምላክ ሶስት አካል ነው። አብ አካል ነው ወይስ አምላክ? አምላክም አካልም ነው። ኦኬ። ስለዚህ አብ የሚባለው አምላክ ወንድ ሆኗል?
የጠማማ ጥያቄ አልሆነም። ታውቃለህ እኮ ያው እኮ የምጠይቀው ነገር ነው። አብ አካል ሆኗል ይላል ማለት ሰው ሆኗል ይላል ባይብል ላይ ወንድ ልጅ ሆኗል ይላል እኮ። ስለዚህ አምላክ ሰው ሆኗል ወይስ አልሆነም እኮ አይልማ ባይብል ላይ አካል ሰው ሆኗል። ኦኬ አካል ነው ሰው የሆነው አምላክ አይደለም። እሺ አምላክ አንድ እግዚአብሔር በሶስት አካል ተገለጠ እንላለን። ባይብልም እንደዛ ነው። እግዚአብሔር በስንት አካል ተገለጠ ሲሆን አምላክ ሰው ሆኗል ወይስ አልሆነም? አዎ አምላክ ሰው ሆኗል። ኦኬ ሰው ያልሆነ አምላክ አለ? አካል አለ። ኦኬ እንትን አብ አምላክ ነው ወይስ አካል? አንድ አምላክ ስለሆነ አዎ አንድ መለኮት ሼር ስለሚያደርጉ አብ አምላክ ነው ወይስ አካል? አብ አካል ነው፣ ሰው አልሆነም። ኦኬ አምላክ አይደለም? አዎ የወልድ አካል ነው፣ ሰው ነው። አምላክ አይደለም አላልኩም። እኔ እየነገርኩ ነው። ይማ ገኒ ምን አልሽኝ መሰለሽ? አምላክ ሰው ሆነ አልሽኝ አይደለም? ነገርኩ እኮ አምላክ ሰው ሆነ፣ መለኮት ነው የተላበሰ አምላክ። እሱም አካሉ ሰው ሆነ አልኩ። እሱን አሁን አስቀምጪልኝ። አምላክ ሰው ሆነ የሚለውን እኔ አንተ በቀደድክልኝ ቦይ የሚፈስ አይደለም። ኧረ አይደለም፣ ምንም ቦይ እየቀደድን አይደለም፣ እያወራን ነው፣ የተወያየን ነው። እንዲፈስልህ እየፈለክ ነው። እንደዛ ቶሎ እጅ እንዳትሰጪ እሺ። ጠንከር በይ። እኔ በእንትን ለእኔ ፖለቲካ እንዳትመች፣ ችግር የለውም። ለእኔ ፖለቲካ እንዳትመች፣ ወጥሪ በደምብ እሺ። አሁን እኔና አንቺ የምንጨረስን መሰለሽ? አምላክ ሰው ሆኗል ብለን አመንን፣ ጨረስን። በቃ እንዳትመለሽ። አምላክ በስጋ ተገለጠ። ኦኬ አምላክ በስጋ ተገለጠ። በሶስት አካል ነው እና ስለዚህ የአብ አካል ነው የመንፈስ ቅዱስ አካል ሰው አልሆነም፣ የወልድ ሆኗል። አሁን ጥያቄ አብ አካል ነው ወይስ አምላክ? አካልም ነው አምላክም ነው። ኦኬ አብ አምላክ ነው። ፍጹም አካል አለ። የሚታይ ግን አካል አይደለም። የወልድ አካል አይደለም ያለው እሱ እኮ በስጋ ተገልጧል። አብ በስጋ የተገለጠው ወልድ ብቻ ነው፣ ኢየሱስ ማለት እኮ። አብ የተባለው አምላክስ በስጋ ተገልጧል? ጉድ እኮ ነው። ጥቅስ እያነሳ ጠይቀኝ እኮ የምልህ ለዚህ ነው። አምጣ እንደዛ የሚል አለ ባይብል። እሺ ታላቁ ክፈትላት ባይብል፣ ኤፌሶን 1:3 ክፈትላት። ወጥሪ እሺ። ገኒ ለኔ ፖለቲካ ማገባት እንዳትሆኝ። ችግር የለውም። አሁን ራሱ እየሰራ ነው እኮ። ምን ከፖለቲካ ሌላ ምንም አላውቅም። ታላቁ አለክ? አዎ እጠይቃለሁ። እሺ ተዘጋጅ አለው። ክፈት እንጂ ምንድን ስራ ነረሳ። ዝም ብለን ነው እንዲህ ደግሞ ዝም እንከፍለው እዚህ። ገኒ ከዚህ ታስቸገረናለች። አንተ ከዛ አልከፍትም ትላለህ። ኤፌሶን 1:3 እሺ። ከአሁን በኋላ ግን እየሰማ እንዳልሰማ ብትሆን ደሞዝ ይቀነስብሃል። ይቅርታ አይደገምም። እንደሱ ነው የሚያምረው። እሺ ገኒ ወደ ኤፌሶን ሰዎች ምዕራፍ 1:3 ላይ በክርስቶስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉን የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እዚህ ጋር አምላክ የተባለው ስጋ ለብሷል ወይስ አልለበሰም? እግዚአብሔር ነው። ማን ነው? አይደለም። ስጋ ለብሷል ወይስ አልለበሰም? ፒኬ ወደፊት አድርገው እስኪ። እሺ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን። ኦኬ በረከቱ በክርስቶስ ነው፣ በኢየሱስ ነው ማለት ነው። ስለዚህ የተባረክ ነው በማን ነው? በኢየሱስ ክርስቶስ ነው ማለት ነው። እና እሱ አካል ሰው ሆኗል አልሆነም ነው አይደለ? አምላክ የተባለው እዚህ ጋር አምላክና አባት ይባረክ ይላል። የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እና ይሄ አምላክ ሰው ሆኖ ስጋ ለብሷል ወይስ አልለበሰም? አልለበሰም። አባት የተባለው ይሄኛው አምላክስ እዚህ ጋር አምላክ የተባለው አምላክ ያለው እዛ ጋር እግዚአብሔር ስለሆነ ወልድም አለበት እኮ። ስለዚህ ስጋ ያለበሰ አምላክ አለ ማለት ነው። አላልኩም እንደዛ። ኦኬ ይሄ አምላክ ስጋ ለብሷል? ነገርኩ እኮ እግዚአብሔር ነው አልኩ። ማን ነው? አይደለም። ይሄኛው አምላክ ስጋ ለብሷል። አባቱ አብ ነው። እዛ ጋር ደግሞ አምላክ የተባለው እግዚአብሔር ነው። ስለዚህ ወልድም አለበት ማለት ነው። ስለዚህ ይሄኛው አምላክ ስጋ ለብሷል ወይስ አልለበሰም? እኮ ይሄኛው አምላክ ስጋ ለብሷል ወይስ አልለበሰም? ምን ይላል እዚህ ጋር? ለብሷል ይላል። አይ ይሄኛው እዚህ ጋር አምላክ የተባለው አምላክ ስጋ ለብሷል ወይስ አልለበሰም? ጥያቄ ከኛ መልስ ካንቺ። ጥያቄ ከኛ ጋር ይመስከና። እሺ እንትን ምን ልበል መሰለክ? አልለበሰም። ለብሷል ልበል? አልለበሰም። ስለዚህ ስጋ ያለበሰ አምላክ አለ ማለት ነው።
የለም ይሄኛው አምላክ አለበትም ማለት ነው። እየነገርኩህ እኮ ነው። ለምን ግን አንዴ ማለት ቆይ ጎንደሬው እሷ አልችልም ካለች መቀጠል ትችላለህ። እሷ እያወራች ነው ማለት አንዴ ማለት ኦኬ ይቀጥል ካልሽ ይቀጥላል፣ ችግር የለውም። ጎንደሬው ይቀጥል ካልሽ ይቀጥላል። እኔ አይ አንተ እርስ በርስ ለማያያዝ ስለሆነ ችግር የለውም። ኖ አይደለም። አንቺ ሐሳብ አለሽ እኮ ሐሳብሽን ጨርሺ። አይ ሐሳብ አለኝ እየነገርኩህ ነው። እሱ ደግሞ ሐሳብ ካለው ይመልሳል ማለት ነው። እኔ ከተሳሳትኩኝ ክርስትና ተሳሳተ ማለት ነው። ዋው የሆነ ዝም ብሎ ስለመመልስልህ ማለት ነው። እና ደግሞ እስልምና ላንተ ራስን ስለምጠይቅ እሺ ችግር የለውም። ስለዚህ እሱ ይቀጥል። እዚህ ላይ ሐሳብ ካለክ ልታብራራት ከሆነ ቀጥል። እሺ ጎንደሬው ገባ። ይቅርታ ግንጃ አንዴ ይቅርታሽ። እዚህ ጋር አምላክ ከተባለው ውስጥ ኢየሱስን የሚያካትታል ስትል ሰምቻት አይደለም? ብለሽበታለሽ? አዎ ብያለሁ። ምን እግዚአብሔር ስለሆነ አምላክ የተባለው እዛ ጋር ወልድም አለበት። ምክንያቱም ራሱ እግዚአብሔር ነው ስለምንል ማለት ነው። የኢየሱስ ክርስቶስ አምላክ የወልድ አምላክ ወልድ ነው እያልሽ ነው? ሁለት ወልዶች ነው ያሉ፣ አንድ አምላክ የሆነ አንድ ወልድ ነው ያለው። የኢየሱስ ክርስቶስ አምላክ ይላል እዚህ ጋር አምላክ ከሚለው ኢየሱስ የሚገባ ከሆነ ብለው ላይ አለበት። አዎ ራሱ አለበት። ስለዚህ የኢየሱስ አምላክ ኢየሱስ ነው፣ አምላክና አባት። ያው አባቱ አብ ነው። ስንት ኢየሱስ ነው ያለው? አንድ ኢየሱስ ነው ያለው። የትኛው ነው የኢየሱስ አምላክ የሆነው ነው ወይስ እዚህ ጋር ኢየሱስ የተባለው? መለኮቱ ነው ለራሱ ለአካሉ ለስጋው አምላክ የሆነው። ምክንያቱም እግዚአብሔር ለስጋ ለባሽ ሁሉ አምላክ ነው ስለሚል ለስጋ መለኮቱ አምላክ ነው ማለት ነው። ስለዚህ ይሄኛው ስጋ ነው፣ ይሄኛው አምላክ ነው። ከዚህ ውስጥ ኢየሱስ አለ። ይሄ ደግሞ ስም ይወጣለት እኮ ስጋ ከሆነ በኋላ ነው አይደለ? ወልድ ነው ስሙ ከጥንት ጀምሮ። ጎንደሮ ትቀጥላለህ ወይስ? ኢየሱስ የሚለው ስም ይወጣለት ለማን ነው? ለኢየሱስ ነው። ስጋ ከሆነ በኋላ እኮ ለማን ነው? ስጋ ከሆነ በኋላ ለማን ነው? ኢየሱስ ክርስቶስ ነው። ለወልድ። እዚህ ውስጥ ወልድ አለ ወይስ የለም? አለበት። አምላክ የሚለው ውስጥ አለበት። ምክንያቱም እግዚአብሔር ስለዚህ የወልድ አምላክ ይሄ ኢየሱስ ክርስቶስ የሚል ስም የወጣለት የወልድ አምላክ ራሱ ወልድ ነው እያልሽኝ ነው? ውሰደው እንደዛ ብለህ ችግር የለውም። ስለዚህ ሁለት ወልድ አለ ማለት ነው። ሁለት ወልድ አለ አላልኩም እኔ። ይኸው እዚህ ጋር አንድ አምላክ ላይ የሚካተተውና እዚህ የእሱ ደግሞ የኢየሱስ ክርስቶስ አምላክ የተባለውና እዚህ ኢየሱስ የተባለው አምላክ የተባለው እግዚአብሔር ነው እዛ ጋር ማለት ነው። ስለዚህ አምላክ የሚለው ኢየሱስ ራሱ እግዚአብሔር ስለሆነ አምላክ የሚለው አለበት ማለት ነው። ስለዚህ እዚህ ውስጥም ወልድ አለ እዚህም ወልድ አለ እያልሽ ነው። የወልድ አምላክ ነው የሚል እዚህ ጋር የወልድ አምላክ ወልድ ነው። የኢየሱስ ክርስቶስ አምላክ ይላል አይደለ? አምላክና አባት ይባረክ አይደለም? አምላክ የሚለው ከኢየሱስ ክርስቶስ አምላክ አምላክ የሚለው ኢየሱስ ራሱ አምላክ ስለሆነ የተባረከ ነው። በማን ነው? በኢየሱስ ክርስቶስ ነው ማለት ነው። ሰው ከሆነ በኋላ ኢየሱስ ስንት ፐርሰንት ነው? ጉድ ነው። ቀጥል። እሺ ኢየሱስ ጉድ ነው ካለ ጠይቀኝ። እንትን ምልን መልሻለሁ። ማቆ መልሽላለሁ። ፒኪ ጠይቅ ከሌላ ሰው ጋር ቀጥል። እሺ ለማንኛውም አሁን አንቺ ያልሻለሽው ምንታዊ ይባላል። እሺ ምንም አላልኩም፣ እንደዛ አላልኩም። አስተማሩ አይደለም። አዎ አምላክና አባት የተባለው አብ ነው እዚህ ጋር። አይ አይደለም። ያላለችው የምታወራ ለምንድን ነው? እሺ ጎንደር አምላክ ከሚለው ውስጥ ወልድ ይካተታል። በነገራችን ላይ በደንብ አድርጋ ነው የመለሰችው እሷ። አምላክ ከሚለው ውስጥ ወልድ ይካተታል ጎንደር? ይካተታል። ስለዚህ የኢየሱስ ክርስቶስ አምላክ ራሱ ወልድም ነው። በስጋ አምላክ ነው። በስጋ ማን ነው? በስጋ የምትለው ኢየሱስ ክርስቶስ ስጋ ስለለበሰ በስጋ አምላክ። ቆይ አስጨርሰኝ እንዴ! ስጋ የለበሰው ማለት ነው። ቆይ በነገራችን ላይ ማለት ነው። በነገራችን ላይ እንተውና እንዴ ላውራ እንዴ አፊ አትግባ እንዴ እኮ መልስ። ስጋ የለበሰው ማን ነው? ቆይ አንዴና ላውራ ዝም በል እኮ ነው የምልህ። አንዴ በቃ እኔ ልመልስልህ እኮ ነው። አንዴ በምትልበት ሰዓት እኮ ትመልስ ነበር እስካሁን። እኔ ግን እኔ ሳወራ ለምን እንትን እንደምትሉ ግን አላውቅም። እኔ በቃ ግራ እየገባኝ ነው። እኮ መልስ። አሁን ግራ እየገባኝ ነው በምትልበት ጊዜ ትመልስ ነበር። ስጋ የለበሰው ማን ነው? እስኪ ዝም በልና አንዴ ጊዜ በቃ ቢያንስ 30 ሰከንድ። ስጋ የለበሰው ማን ነው? ጎንደር 30 ሰከንድ እየወሰድክ እኮ ነው 30 ሰከንድ ሰጠኝ የምትል። ስጋ የለበሰው ኢየሱስ ክርስቶስ አልኩ። ምንድነው ስጋ የለበሰው? አምላክ። እዚህ ጋር አምላክ ከተባለው ውስጥ ያለው ወልድስ ስንት አምላክ ነው ያለ? ስጋ የለበሰው ነው ወይስ? ላስረዳህ
ላስረዳህ አንዴ ቆይ ነው በቃ ይኸውልህ መጽሐፍ ቅዱሱ የኛ ነው አይደለ ስለዚህ የኛ ስለሆነ እንዴ አሁን ዝም ብለህ በቃ ይሄ እንዴት አለ ብትለኛና ምክንያቱም ለምሳሌ እኔ ቁርአን ላይ ገብቼ ቁርአን እንዴት ነው ለምን እንዲጻፈ ጎንደሬው እያስረዳህ እሺ እኮ ቆይ ላስረዳህ ነው የምልህ ላስረዳህ ወይ አስረዳ ወይ እና ማለት አትግባብኝ በቃ እግዚአብሔር ዝም በል በነገራችን ላይ ማለት ነው በነገራችን ላይ ተቆና አስረዳ ነው ኧረ በስመ አብ ወይኔ ጉድ እንዴት ላድርግ በቃ ይኸውልህ አሁን እኛ ምንድነው ኢየሱስ ክርስቶስ እኛ ሰው አናመልክምና አላለም ሰው እናመልካለን ግን ምንድነው ሰው የሆነ አምላክ ወይም ደግሞ አምላክ አዎ እናመልካለን ሰው የሆነ አምላክ እንዴ እኮ ግልጽ ነው አናፍርበትም እንዴ ሰው የሆነ አምላክ ማለት ነው ማለት አይ አንዴ አስጨርሰኝ ላውራና አታስጨርሰኝ ማን ነው ላውራ አስጨርሰኝ አንዴ አታቋርጠኝ እንዴ እኛ ሰው የሆነ አምላክ በነገራችን አሁን እናንተ ምን ትላላችሁ ወይ አንዴ ስለ ሰው የሚነገር ስለ ሰው ጻፈውን ስለ ሰውነት የሚነገሩ በቃ ሰው እያመለካችሁ ምናምን ትላላችሁ ሰው የሆነ አምላክ ነው እኮ ምን ትላላችሁ አትበል አስረዳ ትምህርትህን ብቻ አስረዳ አዎ እና በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እንግዲህ ኢየሱስ ክርስቶስ በስጋ አምላኩ ነው፣ በአምላክነት ግን አንድ ናቸው። በስጋ አምላኩ ተብሎ ይጠራል አልኩ። ማን ነው አምላኩ ተብሎ የሚጠራ? በአምላክነት አንድ ናቸው አልኩ። አባት ጎንደሬው አባቱ ማለት ነው። አብ ይጠራል። ግን ይኸውልህ ቆይ በአካላት ሶስት ናቸው። በቃ ስንቱን ነው ሶስት አካል አንዱ አካል ደግሞ ቆይ ሰው ሆኗል። ስጋ ጥያቄ አይደለም የምታስረዳው አስረዳ። ኢየሱስ ክርስቶስ የተባለው ማን ነው? ቆይ አንዴ አሁን እኮ ለአንተ ለራስህ ፕሮሞት ወይም ደግሞ ለራስህ ፖለቲካ እንዲመች እየወሰድከው ነው እንጂ ቆይ አንዴ አስጨርሰኝ። በአምላክነት ባህሪ ማለት በአምላክነት ባህሪ አንድ ናቸው፣ ልዩነት የለም። በስጋ ግን አምላኩ ተብሎ ይጠራል። ኢየሱስ ክርስቶስ የተባለው ማን ነው ነው ያለው? እኔስ እንዴት ላድርግ? በስጋ የተገለጠ ኢየሱስ ክርስቶስ እየተባለ ማን ነው ይለኛል እያነበበው። ኦኬ፣ ስለዚህ ኢየሱስ ክርስቶስ ነው። ስንት ማንነት አለው? ስንት ፐርሰንት ነው ማለት? ስንት ፐርሰንት ደግሞ እዚህ ምን አመጣው? ፐርሰንት አላልኩም፣ ፐርሰንት ነው ያልኩ፣ ማንነት ነው ያልኩ። ስንት ማንነት ገብቶኛል። ስንት ማንነት? አንድ ማንነት ነው። ስንት ማንነት አለ ደግሞ? የዚህ አንዱ ማንነት አምላክ ራሱ ማንነቱ ነው፣ ራሱ ወልድ ነው። አዎ ኦኬ፣ ስለዚህ የወልድ አምላክ ወልድ ነው። አዎ በስጋ ይቀበላል። በስጋ የወልድ አምላክ አምላክ ነው። በስጋ ስትል ምን ማለት ነው? ምክንያቱም በስጋ የተገለጠበት ስጋ አለው። በዛ በስጋ ተብሎ ሲጠራ ወልድ ለወልድ አምላኩ ነው። በስጋ ብለህ የምንጠራው ማንን ነው? ኢየሱስ ክርስቶስን እኮ ወልድና በስጋ የምትለው የተፈጠረውን ስጋ ስለተዋሃደ በስጋ አምላክ ተብሎ ይጠራል። ሰውም ተብሎ ይጠራል። ሰው የሆነ አምላክ ወይም ደግሞ አምላክ የሆነ ሰው ተብሎ ይጠራል። ስለዚህ ወልድን በስጋ ማን ነው አምላኩ? ወልድ በስጋ አምላኩ ማን ነው? ጎንደሬው ወልድ ራሱ ወልድ። ኦኬ፣ ወልድ በስጋው ወልድ ነው አምላኩ። ያ ማለት ግን አብ ወልድ መንፈስ ቅዱስ በአምላክነት አንድ ስለሆኑ ልዩነት የላቸውም። ምክንያቱም ቅድም እንዳልኩ በአምላክነት በመለኮትነት በአገዛዝ በፈቃድ እንዲህ በመፍጠር ሁሉን ነገር በማድረግ ሁሉ ይህን ዓለም ካለመኖር ወደ መኖር ወደ ማምጣት ኋላ ደግሞ ይህን ዓለም የሚያሳልፉ በስልጣናቸው አንድ ነው። ምንም ልዩነት የለውም። ግን ኢየሱስ ክርስቶስ አምላክ ብሎ ሲጠራ ምንድነው? በስጋ አምላክ ነው። ለማን? ለወልድም ኢየሱስ ክርስቶስ ለአብም ተብሎ ይጠራል። አሁን የአምላክና አባት ተብሎ የሚጠራው ምንድነው? ለአብም ለወልድም ለመንፈስ አንድ ስለሆኑ ነው። የሚጠራው ማን ነው? ጎንደሬው
አዛ ሌላ ቦታ ላይ እኮ ሰጣለ ጥቅስ እኔና አብ አንድ ነን ይላል። ገብቷላ? እኔና አብ አንድ ነን ሲላውን ቆይ እሱማ ከሐዋርያት ጋርም ፍጹም አንድ ናቸው። እሱንቱ አሁን ስለዛ ይጠየቅ የለም እየተጠየቀ ያለው አይደለም እንዴ? ቆያ እንዴ አብና እኔ አንድ ነን ይላል። አብና አሁን እኩል ናቸው ማለት እና እዚህ ጋር ምንድነው ደግሞ በስጋ ደግሞ በዛ ከሆነ ሐዋርያትም ፍጹም ከአብና ከወልድ ጋር አንድ ናቸው በፍጹም ማለት ነው። ማለት ፍጹም አንድ ነን ይላል። እኛ አንድ እንደሆነን እነሱም በእኛ ፍጹማን አንድ ይሁኑ ይላል። እና ምን ማለት ነው አይደል? እኛ አንድ እንደሆነን እነሱም አንድ ይሁኑ ማለት እንደ አብና እንደ ወልድ አንድነት ያለ አንድነት ቃይ ካስለ አንዴ እና እኛ ፍጹማን እንደሆነ ፍጹማን ይሁኑ ማለት ታዲያ ፍጹማን ይሁኑ እንደኛ አምላክ ይሁኑ ማለት ነው። የነሱ አንድነታቸው በምን ላይ የተመሰረተ ነው? አይደለም ቆይ መጀመሪያ ያላቸው አብና ወልድ እኔና አብ አንድ ነን ሲል ወልድ ምን ማለት ነው? ምን ማለት በባህሪ አንድ ናቸው። በአምላክነት በባህሪ በስልጣን በአገዛዝ አንድ ስለሆኑ ማለት ነው። እሺ እንደ ወልድና እንደ አብ የሆነ አንድነት ማለት ምን ማለት ነው? የባህሪ አንድነት ነው እሱ እንደ ወልድና እንደ አብ የባህሪ አንድነት። ጥሩ ና ስለዚህ አሁን አንተ 15 አምላክ ታመልካለህ ማለት ነው። አራ 15 እኔ እንኳን 15 አንዱን መጨረስኩትና እሺ አንተው እሺ ዮሐንስ ወንጌል ምዕራፍ 17 ቁጥር 19 እነርሱም ደግሞ አነብላለሁ ችግር የለውም። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሳለሁ፣ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱም ደግሞ በእኛ አንድ ይሆኑ ዘንድ እለምናለሁ። እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃሉ። አባት ሆይ ዓለም ሳይፈጠር ወደድከኝ፣ የሰጠኸኝ ክብር እያለ ይቀጥላል። እዚህ ጋር ምንድን ነው የሚለው? እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ ይላል። ማን በማን ነው ያለው? በጣም ጥሩ አይወለህ ወልድ በማን ውስጥ ነው ያለው? ቆይ አንዴ ቆይ እሱን ላብራራለህ። አንዴ ቆይ መጽሐፉን አታጥፈው። ያዙ ዞሌ መለሳ አንተ ኦርቶዶክስ ችግር የለውም። 2000 ያዛርገውማ ታላቁዬ ያዙ መስፍለ ያዛርጋ ያዙ እንዴ ለምን ታፈጣጥነዋለህ? ላስረዳ ነው። በደንብ ተከታተለኝ እንዴ። ሁሉም አንድ የሆኑ ዘንድ አንተ አብ ይላል። አንተ አብ በእኔ እንዳለህ ይላል፣ እኔም በአንተ እንዳለው ይላል። እነርሱም እንደኛ አለ። አየው እንደኛ ነው ያለ። እንደኛ እንደሚለውን ትርጉም ታውቀዋለህ? ምን ማለት ነው? እንደማለት ልክ እንደኔና እንደ አንተ ማለቱ ነው። አየው አሁን እዚህ ላይ አንተ ወድቃል። ምን ለማለት እንደኛ ማለት አንዴ ቆይ ስመኝ፣ በቃ ላብራራ። እንዴ ስመኝ እንዴ ቀጥል አብራራ። እሺ ሳይ እግዚአብሔር ይስጥ። አንተ በነገራችን ላይ ትንሽ ቆይታውን ኢየሱስን ትቀበላለህ። ወኝና አብራራ ሰውዬ። ሁሉም አንድ የሆኑ ዘንድ አለ። አንተ አብ በእኔ እንዳለ ማለት አብ በወልድ ህልው ነው፣ ወልድ ደግሞ በአብ ህልው ነው። አየው እኔና አብ አንድ እንደሆኑ ደግሞ እነሱ አንድ የሆኑ ዘንድ ማለት ምንድነው? እነርሱ ተበትነው የነበሩት ከክርስቶስ አንድ ያስጨርሰኝ። እሺ አንዴ ላወራና አፈለክ ትርጓሜ ራሳ አሳያለሁ። ነገር የለውም። ይሄን ብቻ ስለተኛውኝ ነው እንጂ ከፈለክ ተነስቼ ሳጥኔ ጋር አውርጄ አሳያለሁ። ወደ ማብራሪያው ግባ። ጎንደር ግን ላብራራለሁ። አይ ምንድነው ያለ ምናምን ስለምትለይ ብዬ ነው። በቃ አይደል የሆነ ጄክት አደረገኛለህ በየማን እየገባና ለዛ ነው። ምናልባት የአንድ ሀገር ልጆች ስለሆነ ይሆናል። እሺ አሁን ቀጥል። አይ ሊሆን ይችላል፣ አይታወቅም። እሱማ እንግዲህ ኢየሱስ እኮ ምንድነው ያለ መሰለህ የተበተኑበት ህጎች ሊሰበስብ አንደኛ ስላለ ያው ትመጣለህ። ይሄን ብቻ አብራራውን ሌላውን እኔ እኮ አብራራውኝ። ይኸውልህ ሁሉም አለ አንድ ይሆኑ ዘንድ አለ። ሁሉም የሚላቸው ማን ነው? ተበትነው የነበሩትን ማለት ከገነት ወጥተው የነበሩት ሰዎች ወደ ገነት ለመመለስ አይደለ?
ከገነት ወጠንበሶ ሐዋርያት የሚያወራ መጀመሪያ ሳታውቅ ነው እንደ እንትን የምትል? እስኪ ቆይ አንድ ያስጨርሰኝ እንዴ። እሺ ሐዋርያት ማለት ምን ማለት ነው እንዴ? ይሄ ቃል ሐዋርያት ብቻ እንደ የተነገረ አንተ እኛ የምናስተምረው ትምህርት እኮ ይሄ ቃል የተነገረ ለሐዋርያት ብቻ አይደለም። እስካለ ተምዛ ድረስ ይቀጥላል። ትዕግስቴን ሚዩት አድርጌ እኔ እንዳላብራራው ጨርሰው እንዴ። አንተ ተምረዋል እንዴ? የተማርኩት እኮ ነው። ተምሬዋለሁ። ኧረ ቀጥል። ጎንደሬው በሰላም ነው? እኔ አንተ እኮ ነው እጄጅ የምታደርገኝ እያወራሁ እያለ እጅ ትገርታ። ለምን እስከ አብራችን ዝም አትልም አንዴ? እሺ ቀጥል። ይኸው ሁሉም አንድ የሆኑ ዘንድ አለ አንተ አብ አለ በእኔ እንዳለ እኔም በአንተ እንዳለው አለ። አረ ይሄ ማለት አብና ወልድ አንድ ናቸው ማለት በህልውና ምንም ልዩነት የላቸው፣ ምንም ዲፈረንት የላቸው። ከዛ በኋላ ምን አለ? እነርሱም እንደኛ በእኛ አንድ ይሆኑ ዘንድ በማን አለ? እንደኛ በማን? ቆይ ችግር አለው ችግር የለም። ቆይ ዝም ብለህ ምን አልደብቅህ እኔ እነርሱም እንደኛ በእኛ አንድ ይሆኑ ዘንድ አለ አንተም እንደላከኝ ዓለም ያምን ዘንድ ይላል። አሁን ምን ማለት ነው ይሄ? እነሱ አንድነታቸው በማን ነው? በማን ነው አንድ ነው? አንድ ያስጨርሰኝ እኮ አንድ አብራ እንዴ አንድ ረበጆሊስ እንዴ በጣም የሚገርም ነው። ግን ማርያምን እኔ በጣም የምታስጠሉኝ ለምንድን ነው በየመካከሉ የምትገባለህ? እኔ መቼ አላብራራም አልኩ። ሚዩት አደረኩልህ እኮ ሰውዬ፣ ሌላ ነገር አታውራ። በቃ ሚዩት አድርጌልሃለሁ። ቀጥል፣ አብራራው። ዝም ብዬ እሰማለሁ። በቃ እንደሱ እግዚአብሔር ይስጥ። አንተ ኢየሱስ ይወዳል። እነርሱም እንደኛ በእኛ አንድ ይሆኑ ዘንድ ማለት ምንድን ነው? ተበትነው የነበሩትን ሰዎች ሰብስቦ አምጥቶ እንደ ክርስቶስ ማለት ልክ እንደኛ አንድ እንደሆነ ማለት አብና ወልድ አንድ እንደሆኑ እነርሱም ደግሞ አንድ ይሆኑ ዘንድ ማለት ይመጡ ዘንድ ተበትነንበት በክርስቶስ ያምኑ ዘንድ እነሱን ለመሳብ እነሱን ወደሱ ለማምጣት ነው። ምንድነው የሚለው? እንደውም ዝቅ ብሎ አንተም እንደላከኝ ዓለም ያምን ዘንድ ራሱች ማስረጃ ነው። ታይታታል። እዛ ዝቅ አድርገው እኔም የሰጠኝን ክብር አንዴ ከፍ አድርግልኝ አንዴ ቆይ በእኛ ሚለው ቁጥር 22 ላነበው ነው። ለምን ያለፍከው? በእኛ ሚለውን አብራስ ቁጥር 22 አንዴ ላነበው ነው። እስኪ እኔ ፈልጌ ይሆናል። ከፋርግልኝ በእኛ ሚለውን ለምን አለፍከው? በእኛ ሚለውን ጨርሳ ቀጥላ አብራራው። ለምንድን ነው በእኛ ያለ? እና አብራራውልህ እኮ ምን አልከው? እንደኛ በእኛ ይላል። ምን ማለት? ምን ችግር አለ? በእኛና እንደ እኮ አንድ ምን ማለት ነው? እንዲያውም ምንድን ነው ያለው? በጣም ልዩነቱን እየው። አንተ አለ አንተ አብ በእኔ እንዳለ እኔም በአንተ እንዳለው ካለ በኋላ ምንድን ነው ያለ? እነርሱም በእኛ እንደኛ አንድ ይሆኑ ዘንድ። አየው እንዳለ አይደለም ያለ አንድ ይሆኑ ዘንድ ማለት ምንድን ነው? እነርሱ በእኛ ማለት በእኛ አምነው ማለት ነው። በእኛ አምነው በእኛ እምነት ውስጥ ቆይ እንዴ ላስረዳ እንዴ በዛ አምነው አንድ ይሆኑ ዘንድ ማለት ነው እንጂ በእኛ እንዳላቸው አልተባሉም። ራሱ ቃለሟን አያት አስተውላት በደንብ አንድ ይሆኑ ዘንድ አንተ አብ በእኔ እንዳለ እኔም በአንተ እንዳለው ካለ በኋላ እነርሱም አንድ በእኛ አለ እንደኛ በእኛ አንድ ይሆኑ ዘንድ ነው እንጂ አለ በእኛ እንዳሉ አይደለም ያለ። አየው በእኛ አንድ ይሆኑ ዘንድ። ስለዚህ በጣም ልዩነት አለ። ቃለማ እንዳለ አብ በወልድ እንዳለ ኢየሱስ በሐዋርያት አለ ወይስ የለም? ኢየሱስ በሐዋርያት ውስጥ ይኖራል ወይስ አይኖርም? አብ በወልድ እንዳለ በጸጋ አድሮባቸው ይኖራል። የጸጋ ነው። የነዛ የባህሪ ነው። ቆይ የነዛ የባህሪ ነው። ስለዚህ አሁን ሚዩት አድርግና እኔ አብራራዋለሁ አንቀጹን። ራስህን ጨርሰሃል። አንተ ልታብራራ አትችልም፣ ምክንያቱም የመጽሐፉ ባለቤት እኔ ስለሆንኩኝ። የመጽሐፉ ባለቤት አንተ ከሆንክ በትክክል መጠይቀህ መልስልኝ። እነርሱም እንደኛ በእኛ አንድ ይሆኑ ዘንድ ነው የሚል። እንደማን ነው እነሱ አንድ የሚሆኑት? ሚዩት የሚያደርገኝ ማን ነው? ሚዩት አታድርጉት፣ ተውት። እንደማን ነው እነሱ አንድ የሚሆኑት? አብና ወልድ አንድ እንደሆኑ እነሱም ደግሞ አንድ ይሆኑ። በማን ለምሳሌ ቆይ በማን ነው አንድ የሚሆኑት? ለምሳሌ ምናምን ተወው። አሁን ቃል በቃል ነው የምናወራ። በማን ነው አንድ የሚሆኑት? አብና ወልድ አንድ እንደሆኑ ሐዋርያትም ደግሞ በአብና በወልድ አንድ ይሆኑ ዘንድ። ምንድን ነው ልዩነቱ? እንደኛ ነው ከኛ የተለየ ይላል። ቆይ ጥሩ አንዴ እሱ ደውል። አሁን ምን አለ? በእኛ አለ አንድ ይሆኑ ዘንድ። ቆይ ከአብና ከወልድ የተለየ ነው? ቆይ ስማኝ። ቆይ
አሁን እነሱ አንድ ይሆኑ። ቆይ አንድ ያስጨርሰኛ። እነዛ ሰዎች በወልድ የተለየ ነው ወይ? ቅድም እኮ አብራራሁ። አሁን የምታብራራበት ጊዜ አይደለም፣ አሁን የምትጠየቅበት ነው። ጠይቀኝ። እሺ ከአብና ከወልድ የተለየ ነው ወይ አንድነታቸው? ማን? ሐዋርያት። አዎ የተለየ ነው። እንደኛ ይላል። ማንን እንመና? አንተን ነው ኢየሱስን? በጣም ጥሩ። እሱን ላብራራለህ። አሁን አንተ አብ በእኔ እንዳለ እኔም በአንተ እንዳለሁ ማለትና እነሱ በእኛ እንዲሆኑ ዘንድ ልዩነት የለውም። ቋንቋው ራሱ እንዲሁ በአንተ እስኪ አሁን ልዩነት የለውም። ኢየሱስ ክርስቶስም በሐዋርያት ውስጥ ይኖራል። ሸምጠቅ አድርገህ ከካድክማ እንዴት አድርገን እንግባባለን? 23 ላይ ምንድን ነው የሚለው? እኔ በእነርሱ እኖራለሁ ወይስ አይልም? 22 እስኪ አድርገው። እኔም የሰጠኝን ክብር አለ ሰጠኋቸው ይላል። እኔም የሰጠኝን ክብር ሰጠኋቸው ይላል። እሺ ሰጪ ነው አይደለም? እዚህ ላይ የተቀበለ ሰጪ ነው። ጥሩ ችግር የለውም። አዎ ተቀብሏል በስጋ። እኔ እኮ አልሸሽግም እሱን። ኢየሱስ ክርስቶስ በስጋ ተቀብሏል። በስጋ ቆይ እኔ ላብራራልህ እንዴ። ቆይ ስማ እንዴ ምናምን አሁን እዚህ ጋር ቁመህ ይኸውልህ፣ አሁን ቃል በቃል ነው የምናወራው አይደለም እኮ ላብራራልህ እንዴ። ለምንድን ነው እኔ ሳወራ ብለኝ 10 ጊዜ በትክክል አብራርተህ ጨርሰሃል፣ ጊዜን ጨርሰሃል። አሁን ቃል በቃል ነው የምናወራ። እኔም የሰጠኸኝን ክብር ሰጠኋቸው ይላል። የተቀበለውን ክብር ነው የሰጣቸው። ለዛም ነው እንደኛ እንደሆን እነርሱ እንደኛ አንድ ይሆኑ ዘንድ አለ። እኔ በማን እኖራለሁ ይላል? በእነርሱ እኖራለሁ። አንተስ አብስ በማን ይኖራል? በእኔ። እዛስ በአንድ ፍጹማን ይሆኑ ይላል፣ ይሆኑ ዘንድ ይላል። እሺ ዝለቀው። አንተም ይላል ዝለቀው ያሰመርከው አንተም ዝለቀው። እንደላከኝ እንደወደድከኝ እኔም እነርሱን እንደወደድኳቸው ብሎ ነው የሚቀጥል። እሱን ተው። አሁን ስለ አንድ ነው ያለ ነው። እኔ በእነርሱ እኖራለሁ አለ። ወልድ በእነርሱ ይኖራል፣ አንተም በእኔ፣ አብ ደግሞ በወልድ ውስጥ ይኖራል። በአንድ ፍጹማን ይሆኑ ዘንድ። ቆይ ስመኛ እንዴ። አላህ በአንተ ይኖራል አይኖርም? አይኖርም። አላህ በአንተ አይኖርም? አይኖርም። እንዴ አላህ በምድር አይኖርም? አይኖርም። ተው እንጂ አንተም አሁን የተጠየቀውን ብቻ መልስ። እንዴ አላህ እንዴት ነው? ስለዚህ አላህ ባለሙ ይመላ አይደለም ማለት ነው። ኧረ ታምር ነው። የተጠየቀውን ብቻ መልስ። አሁን እኔ በእነርሱ ኖራለሁ። ስለዚህ አብ በወልድ መኖሩና ወልድ ደግሞ በእነርሱ መኖሩ በጣም አይኖርም። ቆይ አላህ በዚህ ዓለም አይኖርም ማለት ነው? እሱን አውራ ብለን አልፈነዋል። እሱ ነው እንቱ። ኧረ ቆይ አይ መልስልኝ። በዚህ ዓለም ይኖራል አይኖርም ወይ ነው? አንዴ ተመለስ። እኔ እኮ ገርሞኝ እኮ ነው። ቆይ እስኪ ቆይ አላህ በዚህ ዓለም ይኖራል አይኖርም? እስኪ አንዴ ድገምልኝ። አንዴ አይኖርም ብለኝ አንዴ ሪከርድ እያደረኩ ስለሆነ አንዴ አላህ በዚህ ዓለም ይኖራል አይኖርም? አሁን የተጠየቀውን ትመልሳለህ ወይስ አትመልስም? አንዴ መልስልኝ። አላህ በዚህ ዓለም ይኖራል አይኖርም? አላህ Subhanahu Wa Ta'ala በምድር ላይ ያሉትን ነገሮች በሙሉ ያውቃል። በፍጥረታት እኔ አቅም ያውቃል መቼ አልኩና አላህ በዚህ ምድር ይኖራል አይኖርም? ያውና እዚህ ጋር ተመልከቱ። ዘዳግም 23:12 ላይ ለመጸዳጃ የሚሆነህን ቦታ ከሰፈርህ ውጭ አዘጋጅ ያለ እግዚአብሔር፣ ከትጥቅህም ጋር መቆፈሪያ ያዝ። በምትጸዳዳበት ጊዜ አፈር ቆፍረህ በአይነ ምድርህ ላይ መልስበት። ለምን? እግዚአብሔር አምላክህ እግዚአብሔር ሊጠብቅህ፣ ጠላቶችህን አሳልፎ በእጅህ አሳልፎ ሊሰጥህ በሰፈር ውስጥ ስለሚዘዋወር፣ ከዚያስ በመካከልህ አንዳች ነውር አይቶ ከአንተ እንዳይመለስ ሰፈርህ የተቀደሰ ይሆናል። ስለዚህ እግዚአብሔር ሰፈር ለሰፈር ይዞራል፣ ቃል በቃል በሰፈሩ ውስጥ ስለሚዘዋወር አለ። የዛኔ ካካህ ነገር ሳትደፍን ከሄድክ ይመለሳል፣ አይጠብቅህም። እንዲጠብቅህ ከፈለክ ይሄን አድርግ እያለ ነው። ገብቶሃል አይደለ? ጠላቶችህንም አሳልፌ እንድሰጥህ ይሄን አድርግ። ምንድነው የምታደርገው? ካካህን ክደን። እማትከድን ከሆነ ግን እግዚአብሔር ሰፈር ለሰፈር ያነርኩስ ነገር ካየ ይመለሳል ከአንተ። በመካከልህ አንዳች ነውር አይቶ ይላል። ነውር የሚለው ካካውን ነው እንዳወዱ ያን አይቶ እንዳይመለስ። ስለዚህ እግዚአብሔር ካካ ባለበት ቦታ አይገኝም፣ በሁሉም ቦታ ይገኛል የሚለው ውሃ በላው እና ይሄ ነው። አላህ ይሄዳል ከየት ነው ያገኘው?
ቃል በቃል ሙካ እግዚአብሔር ይሄዳል ባለበት ይዞራል። ቦታ አለ ማለቱ ራሱ ነው የሚያሳፍረው እኮ። በጣም አቡከር አለ አለው እሱ እግዚአብሔር አምላካችንን አስከበርክልን ሁሱ ቴንክ ዩ። የጌታ ሰው በገሃነም ውስጥ ሰይጣን ጋር አብረው ይኖራል አሉ እኮ ላይ ክርስቲያኖች። አላህ አልሙስተዓን። አቡከር ቀጥል። ይሻል አላህ ይጠብቀን። አንድ ጥቅስ ላሳይ ነበርና እሷን ጥቅስ አንዴ ልክፈታት። እኔ የምለው ግን ሁሱ አይንህን ድጋሚ ኦፕራሲዮን ተደርገህ ነው እንዴ ወይስ የቆየ ቪዲዮ ነው ያየሁት? ኧረ አሁን ትላንትና ተደርጌ በጣም ከባድ ነበር። የትላንትናው ደግሞ ግን አልሐምዱሊላህ ሁሉም ወጣ። 4 ቦታ ላይ ከውስጥ ብጥ ብሎ በጣም ከባድ ብጠት ነበረ ታውቃለህ። ሰራቀ አሁን ወጥቷል። አልሐምዱሊላህ። አይ ዋናው እሱ ነው። ይሄ ጥቅስ ተመልክታችሁት ከሆነ ጀማ አንደኛ ነገሥት ምዕራፍ 8 ቁጥር 27 ላይ በእውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን ይላል። እነሆ ሰማይ ከሰማያት በላይ ያለ ሰማይን ይይዝህ ዘንድ አይችልም፣ ይልቁንስ እኔ የሰራሁትን ቤት እንዴት ያንስ ብሎ ያስቀምጣል። እና በእውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን ማለት አይኖርም፣ ከሰው ጋር አይኖርም በምድር ላይ እያለ ነው። እሱ ሰማይ ላይ ነው ያለው ብሎ እየጠቀሰልን ነው ያለው። እና ይሄ ልክ ፒኬ ቅድም ደንግጭ ያለው በጣም ፒኬ ከፍቶ ቪዲዮ ሁሱ ሲጠይቀው እዚህ ጣዖት ውስጥ አለ ሲለው አዎ ማለት ላይ በጣም አደገኛ ነገር ነው። ጣዖቱን ብታመልከው ምን ችግር አለው? አምላክ ነው እኮ ኦልሬዲ እኛ ውስጥም ካለ እኛም ልንመለክ ነው። ፓንቴዝም የሚባል ሀሳብ አለ። በቃ አምላክ ሁሉ ቦታ ሁሉ በሁሉ የሞላ ነው የሚባል እንደዛ የሚባል ነገር የለም። አምላክ በእውቀቱ በሁሉ ነገሩ አላህ ወሁወ መዐኩም አይነማ ኩንቱም ከኛ ጋር ነው ብለን እናምናለን። ግን ደግሞ አላህ Subhanahu Wa Ta'ala ወይም አምላክ በዛቱ ከአርሽ በላይ ነው፣ ከዙፋኑ በላይ ነው ያለው፣ ሰማይ ነው ያለው። እና ይሄ አቅልም ነቅልም የሚደግፈው ነገር ነውና ያንን መሰረት ማድረግ አለባችሁ ለማለት ነው። ቪዲዮ አዲስ ቪዲዮ ለቅቄያለሁ ኢንሻአላህ ተመልከቱ። የምትጠቀሙበት ቪዲዮ ይሆናል። ጥያቄ ያላችሁ ክርስቲያኖች ካላችሁ ወይም ደግሞ መጠየቅ እንፈልጋለን የምትሉ ክርስቲያኖች ካላችሁ ወይም ጥያቄ ያላችሁ ሙስሊሞች ካላችሁ ገብታችሁ መጠየቅ ትችላላችሁ ከአሁን ሰዓት ጀምሮ ማለት ነው ኢንሻአላህ በአላህ ፍቃድ ማለት ነው። አምላክ በሁሉ ቦታ ይገኛል የሚለው ላይ አንድ ነገር ማለት ፈልግ ነበር። እሺ እውነትዬ ቀጥል። በሲኦል አለ ወይ ላለው እሱ በሲኦልም በገሃነምም አለ። በሲኦልና በገሃነም አለ ማለት ግን ገሃነም ያቃጥለዋል ሲኦልም ይዘዋል ማለት አይደለም። ምክንያቱም እሱ እሳቱን ውሃ ማድረግ የሚችል ነው። ሁሉም ነገር መገልበጥ የሚችል ነገር አምላክ ነው። ያ ማለት ግን በቆሻሻ ቦታ ሁሉ አለ ማለት አይደለም። ከእሳት የሚያወጣው ራሱ አምላክ ነው። ከሲኦል ነፍሳትን ያወጣል። ስለዚህ እሳት እያቃጠለው አይደለም ነፍሳትን ከሲኦል የሚያወጣው። ስለዚህ በሲኦል አለ ይገባል፣ ነፍሳትን ከሲኦል ከመከራ ያወጣል። ግን እሳት ያቃጠለዋል ማለት አይደለም። ስለዚህ ቆሻሻ ቦታ ግን ቆሻሻ ቦታ በዚህ ዋስታከን ቆሻሻ ቦታ አለ ብሎ ማለት ግን በጣም ስህተት ነው። ጣዖት ውስጥ አለ እግዚአብሔር ማለትም ስህተት ነው። እግዚአብሔር አሁን ሰይጣን ውስጥ አለ። ምክንያቱም የሰይጣን እስትንፋሱ እግዚአብሔር ነው የሚተነፍሰው፣ ያው ሆኖ የሚኖረው በእግዚአብሔር እስትንፋስ ነው አለ። ግን ሰይጣን እግዚአብሔርን የካደ ስለሆነ ለማይረባ አይምሮ አሳልፎ ተሰጥቷል። ለሱ ትክክል ይሁን ብሎ የሚያምነው ትክክል ያልሆነ ነገር መቼ ነው ትክክል እንዳልሰራ የፍርድ ቀን ብቻ አይምሮ ሲሰጠው ያኔ ነው የሰራው ሁሉ ኃጢአት መሆኑን የሚያውቀው እንጂ አሁን እሱ ጽድቅ እየሰራ እንደሆነ ነው የሚያውቀው። ምክንያቱም ደግ ነገር ለሱ ክፉ ነው፣ ክፉ ነገር ለሱ ደግ ነው ተብሎ ተጭኖበታል። ምክንያቱም ለማይረባ አይምሮ ተሰጥቷል። እንደዛ እሺ ይሁን። ያንተን የእውነትን ጉዳይ በተለየ ሁኔታ ነው እንመለከተው። እሺ ምንም አንከራከረም። እሺ ብለን ነው እንቀበል። እሺ ሰላማዊት ሰላም ብያለሁ። ቤትሽን አንስተሻል። ሰላማዊት ሰላማዊት አለሽ?
ኦኬ ጋዲዝዋን የሚለው አካውንት ጋዲዝዋን ሩሂ የኢየሱስ ልጅ የሚለው አካውንት ኦኬ። ሌላ ክርስቲያን ካለ አስገቡ ኢንሻአላህ። ኢኬጃ የምትቀጥሉት ነገር ካለ እንትን ማለት ትችላላችሁ። እሺ እሺ ጀዛኩሙላሁ ኸይረን። እንትን ኮፒ ሊንክ አድርጉ፣ አካውንቴ ተመቷልና ያው ኮፒ ሊንክ አድርጉ። ለማስታወስ ያክል ነው የገባው። ኮፒ ሊንክ ብታደርጉ ጥሩ ነው። አንድ አካውንት ተዘግቷል፣ ይሄኛውም በተደጋጋሚ እያስወጣኝ ነው። ይሄን ለማለት ነው አቡኪ። ኢንሻአላህ ያው የሁሱንም አካውንት በደም ኮፒ ሊንክ አድርጉ። የሁሱ አካውንት ማለት ነው እንግዲህ የሁሱ አካውንት እንደምትመለከቱት ነው 24 ሰዓት ዳዕዋ ላይ ያለ ነው። ማንም ሰው ገብቶ የሚያስተምርበት ነው። እርሱ ባለ ሰዓትም ትምህርት የምትማሩበት ቦታ ስለሆነ የሁሱ አካውንት ኡማ እንትን በደንብ ትሬዠር አድርጋችሁ ጠብቁት። እሺ በደንብ ትሬዠር አድርጋችሁ ጠብቁት። የፒኬንም እንደዛ አድርጉ ማለት ነው። እሺ ሰላማዊት ሰላም ብያለሁ። ሰላማዊት አለሽ? እሺ ጋዲዝዋን አለሽ? አዎ ሻሎም እንግዲህ ሰላም ተከከና ተከናለሁ። ቆይ አንዴ ቀስታ ሻሎም እንዴት ነሽ? እሺ ሰላማዊትን አውርዷት። በቃ ሌላ ሙስሊሞች ካሉ ጥያቄ ያላቸው እነሱ ይቀጥሉ። እንደዛ ይሻላል። ወይ ሌላ ክርስቲያን ካለ በሰላማዊት ቦታ ይግባ። እሷ ስራ ላይ መሰለች። እሺ ጋዲዝዋን ሲመችሽ ቀጥይ። እሺ ጥያቄ ያላችሁ ሰዎች ካላችሁ ኢንሻአላህ ግቡ። መንማማር እንችላለን የተለያዩ ሀሳቦች ላይ ያነሳ እና እዚህ ደግሞ ቁጭ ስትሉ በተቻለ መጠን ዱዓ አድርጉላቸው። በተለይ ለወገኖቻችን አላህ Subhanahu Wa Ta'ala ብርሃኑን መንገድ ይከፍትላቸው ዘንድ ፊታቸውን ያሳይላቸው ዘንድ የታወሩትን አላህ Subhanahu Wa Ta'ala ያበራላቸው ዘንድ ዱዓ አድርጉላቸው። ምክንያቱም ይሄ ሂዳያው መንገድ የልብ ቅናቻን ይፈልጋል፣ የልብ መጓጓትን ይፈልጋል። አላህ Subhanahu Wa Ta'ala እነዛ የኛን መንገድ ለማግኘት ወይም ከኛ ጋር ለመገናኘት የጓጓ አካላቶችን ወይም ደግሞ الذين جاهدوا فينا በእኛ መንገድ የታገሉ አካላቶች ለነህዲየነሁም ሱብለና ይላል፣ መንገዳችንን በእርግጥ እንመራቸዋለን ይላል። ስለዚህ ያንን እንዲያረጉ ዱዓ አድርጉላቸው።